ለክርስቲያኖ ሮናልዶ ኳሱን የማቀበል ግዴታ የለብንም። ይህን የተናገረው እንግዲህ ፍራንሲስኮ ኮንሴሳው ነው። ሙሉ ንግግሩን ላጋራችሁና ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ቪዲዮን ኮፒ ሊንክ፣ ላይክ እና ፎሎ ማድረግ እንዳይረሳ። ፍራንሲስኮ ኮንሴሳው እንደተናገረው ከሆነ ጎሎችን በማስቆጠር ኳሶችን በመጨረስ እንደ ክርስቲያኖ ተጫዋች አለ ብዬ አላምንም። ነገር ግን በጨዋታ ላይ ኳሱን ለክርስቲያኖ የማቀበል ግዴታ የለብንም። ለምሳሌ ስለኔ ብትጠይቁኝ ኳሱን ላቀብል የምችለው አጠገቤ ላለ ሰው ወይም ደግሞ ላልተያዘ ተጫዋች ብቻ ነው። እግር ኳስ ላይ ረጅም የማሰቢያ ጊዜ አይኖርም። ለክርስቲያኖ የማቀበል ግዴታ የለብንም። ከዛ በተጨማሪም ክርስቲያኖ እዚህ እየተገኘው እንደ ሌሎቹ የብሔራዊ ቡድን ተጫዋቾች ቡድኑን ለማገዝ ነው። ክርስቲያኖ በ41 ዓመቱ እዚህ መገኘቱና ጨዋታዎችን ለማሸነፍ ያለው ፍላጎት ለኛ ትልቅ ምሳሌ ይሆነናል። ክርስቲያኖ በእግር ኳስ ህይወቱ በጣም ብዙ ነገሮችን አሳክቷል። አሁንም በጣም ብዙ ነገሮችን ማሳካት ይፈልጋል። ይህም ለኛ ትልቅ ምሳሌ ይሆነናል። ነገር ግን ክርስቲያኖ እዚህ እየተገኘው እንደ ሌሎቹ የብሔራዊ ቡድን ተጫዋቾች ሀገሩን ለማገዝ ነው ሲል ፍራንሲስኮ ኮንሴሳው የተናገረው። ንግግሩ እንግዲህ ይህንን ይመስላል። እናንተስ በዚህ ላይ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡ። ለክርስቲያኖ ሮናልዶ ኳሱን የማቀበል ግዴታ የለብንም። ይህን የተናገረው እንግዲህ ፍራንሲስኮ ኮንሴሳው ነው። ሙሉ ንግግሩን ያደርጋል የቁጥቋጦ ስር አለ። አንቺ ሜትር ከ20 ምን አባሽ ነው ቂጤን ቅመሉኛልሻ? ዱቄታም የሾርት ልጅ ምን አባሽ ነው የምትይው? እኔ እኮ ድንቁ ዳክዬው ሾርቱ ከዚህ ክለብ ይደለታ አልኩኝ። ሾርት እኮ የሸይጣን ልጅ እኮ ዓለም ያበላጨው ሾርት አንዴ አጭር አንዴ። አላህ ስራችሁን ይስጣችሁ። ፍራንሲስኮ ኮንሴሳው፣ ጃኦ ሜንዴዝ እና ካንሴሎ ለምን ለአርጀንቲና ብሔራዊ ቡድን አትጫወቱም? ይህን ያህል ጥላቻ ክርስቲያኖ ሮናልዶ ላይ ምንድን ነው? ፍራንሲስኮ ኮንሴሳው ከነገው የኡዝቤኪስታን እና የፖርቹጋል ጨዋታ ፊት የሰጠው አስተያየት በጣም አነጋጋሪ ሆኗል። ለሮናልዶ ብዬ ኳስ አላቀብልም የሚል ሐሳቡን አጋርቷል። ቀደም ሲል ከኮንጎ ጋር በነበረው ጨዋታ ደግሞ የፒኤስጂ አማካኝ ጃኦ ኔቬዝም ተመሳሳይ እንደማንኛውም አይነት ተጫዋች ነው ሮናልዶ የሚል ሐሳቡን አጋርቷልና በዚህ ልክ ለሮናልዶ ያላቸው ጥላቻ በጣም ከፍ እያለ መጥቷልና ለምን ለአርጀንቲና ብሔራዊ ቡድን አትጫወቱም የሚል መልእክት አለኝና ሮናልዶ ትልቅ ተጫዋች ነው። ባሎን ዶር ያሳካ፣ አውሮፓ ዋንጫ ያሳካ፣ ኔሽን ሊግ የወሰደ ብዙ ክብሮችን የወሰደ ነውና ልታከብሩት ይገባል የሚል ሐሳብ ያለኝ። ሮናልዶ እንደ ሀገር የሚታይ በጣም አይከን ተጫዋች ነው ማለት ፈልጋለሁ በዚህ አጋጣሚ። ሮናልዶ ጫማ ከሰቀለ በኋላ እቺን እካካማ ጋር ማን ያያታል? ማንንም አያያትም። ፖርቹጋልን እኮ አይደለም ሰው ያያያል፣ ሮናልዶ ነው ሰው ያያያለው ማለት። ሮናልዶ ጫማ ሰቀለ ማለት የፖርቹጋል ብሔራዊ ቡድን ጫማ ሰቀለ ማለት። ወደ አንቺ ዞሮ የሚሸና የለም። ወዴት በኩል? በዚህ በኩል በዚህ በኩል ማንንም ያይሽ የለም ነው የሚልሽ። እኔ የምለው ፋሚሊ ፖርቹጋል ቤት ግን ለሮናልዶ ያላቸው ጥላቻ ከምን የመጣ ነው? ምን አረገ? ያለውን ነገር በሰጠ የሌላትን ዋንጫ ባመጣ ጩጩቹስ ምን ሆኖ ነው? ምንድነው? እኔ መልበሻ ክፍል ውስጥ አሁን ስለ ሮናልዶ እንደዚህ ተናግረው ከዛ ትሬኒንግ አብረው ሲሰሩ እንዴት ነው ሊሰማቸው የሚችለው? ሮናልዶ 41 አመቱ ነው። የድሮ ሮናልዶ የለም ምናምን ይሁን ማክበር አለብህ። በባሌም በቦሌም ሲኒየር ተጫዋች ነው። እሱም ቤንች ለማድረግ የማይደረግ ጥረት የለም። ባለፈው ጆዋ ኔቬዝ አሁን ኮንሴሳው ደገመው እንዴ። ከኮንሴሳው በ41 አመቱ ሮናልዶ እኮ ይሻላል። እንዴት ነው እንደዚህ እያወሩ ያሉት? ሲኒየር ተጫዋቾች ሮናልዶ ራሱን ፕሮቴክት ባያደርግ ሲኒየር ተጫዋቾች ለምንድነው ሮናልዶን ፕሮቴክት የማያደርጉት እንዴ? ሜሲ የሆነ ሰው ዲስሪስፔክት ቢያደርገው አገር ይበሉሃል። አገር ሲኒየር ተጫዋቾች ይበሉዋልና ምንም ከአሰልጣኙ ፕሮቴክሽን አያገኝም፣ ከተጫዋቾች ፕሮቴክሽን በአንድ ድምጽ ነው ሮናልዶ ዲስሪስፔክት እየተደረገ ያለው። ፖርቹጋል ቤት መልበሻ ክፍሉ እንዴት ሊሆን እንደሚችል ኢማጂን ማድረግ ነው ያቃተኝ። ወደ ቤንች ለማውረድ በጣም እየሞከሩ ነው። ቀጣይ ጨዋታ ቤንቹን ላንዳውን እየፈራው ነውና በጣም ቤንች ሆኖ ደግሞ ከገባ ማለት ነው ሮናልዶ ነው ችግሩ ለማለት ነፍሳቸውን ሰጥተው ነው የሚጫወቱትና ምንድነው ይሁላ ጥላቻ? በቃ ድሮ አቋሙ ላይ ነው የለም፣ ግን እስካሁን ላደረገው ነገር ክብር ይገባዋል። እግዚአብሔርን በጣም እኔ እንጃ ምንም ፖርቹጋል ምንም ነው ግራ ሊገቡኝ ያልቻሉት። እስቲ ኮፒ ሊንክ ሪፖስት ያደርጋችሁ የእናንተን ሐሳብ ደግሞ ኮሜንት ላይ። ፍራንሲስኮ ኮንሴሳው ምን አለ? ለክርስቲያኖ ሮናልዶ ኳስ የማቀበል ግዴታ የለብንም። ለማን ነው ታዲያ ማቀበል ያለብህ ወንድሜ? ክርስቲያኖ ሮናልዶ እኮ ነው አጥቂው። ለአጥቂው ኳስ የማቀበል ግዴታ የለብህም። ምን አይነት ፋሽን እንደመጣ ፖርቹጋል ብሔራዊ ቡድን ውስጥ ግራ ገብቶኛል። ንጉሱን ምን አርግ ነው የምትሉት? ሮናልዶዬ በቃ ማርቲኔዝ ይውጣና እነዚህን ኮተት ተጫዋቾችን ማለት ነው አሰልጣኝ ሆነ ልካቸውን ብታሳያችሁ ደስ ይለኛል። ሃምብል ሆነ ክርስቲያኖ ሮናልዶ በጣም ሃምብል ሆኗል። ምድረ ኮተት ሁላ ማለት ነው። ማን ነው? ፍራንሲስኮ ኮንሴሳው። አንተን ያወቅነ በጎቱ በሲአር7 ነው። እንኳን አንተ ፖርቹጋል የምትባል ሀገር ያወቅነው በክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ ነው። የፖርቹጋል ፕሬዚዳንት ዓለም ላይ
ካለው እውቅና በላይ ክርስቲያኖ ሮናልዶ ነው እውቅና ያለው። ስለዚህ ከምድረ ፖርቹጋል ከሀገሪቷ ራሱ ዜግነትን ሰርዞ የማባረር መብት ያለውን ጎቱን ሲያርሰብን ልታከብሮ ይገባል። አጥቂ እስከሆነ ድረስ ኳስ የማቀበል ግዴታ አለብህ። የታባህን የተማርከው። ለማንኛውም ኪሊያን ኤምባፔ ባለፈው ምን አለ? ሊዮኔል አንድሬስ ሜሲ ከክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ እኩል የዓለማችን ምርጡ ተጫዋች ነው። 2 ጎል በማግባቴ ታለንቴን አሳይቻለሁ ብዬ አላስብም። ከዚህ በላይ ማድረግ መቻል አለብኝ አለ ኪሊያን ኤምባፔ። ቀጣዩ ንጉስ እንዴት እንደሚያከብራቸው እያየህ ነው። አንተ ግን የቡድን አጋር ሆነ ገና ለገና 2 ኳስ ባለፈው አቀበልኩትና ጎት ነኝ ልትለን ነው። ኮተት ነህ። ፖርቹጋል ንገናኝ ብቻ። ፖርቹጋል ውስጥ እኮ አህያና የማይረባ ሰው ተሰብስቦ እኮ ነው እግዚአብሔርን መላችሁ። አሁን ይሄ ሰውዬ ስቴንዲ ኖርማል ይመስላል። የመጨረሻ እነዚህ አጭሮች ነው ያሰቃዩ ነው ይላችሁ። የፕሬስ ኮንፈረንስ ኢንተርቪው ላይ ማለት ነው ተጠየቀ። ኳሱን ለምንድን ነው በደንብ እየተጫወታችሁ ያለው ነው ምንድን ነው የኬሚስትሪ ጉድለታችሁ ምናምን የሚል ጥያቄዎች ብዙ እየጠየቁ ነበርና ማለት ነው እኔ አጠገቤ ጋር ለሚቀርበኝ ሰው መስጠት ይቀለኛል፣ ግዴታ የለብኝም ለሮናልዶ ለመስጠት ነው ያለው። ግን ይኸውላችሁ ይሄ ስፔኖች ነገሩን በጣም መጠምዘዝ ስለሚወድ ነው ወደ ሌላ ነገር አድርገው ነው የለቀቁት ማለት ነው። ግን ያለበት ቶን ልክ አይደለም። ልጁ ገብቷቸዋል አይደል? ያለበት ቶን ያው ሮናልዶ ማጫወት ምናምን ግዴታ የለብንም አይነት የሆነ ሮናልዶን በጣም ዲስሪስፔክት እያደረገ ነው ያወራበት ወይ ማለት ነው። ቶኑ ልክ አይደለም ከነጭራሱ ማለት እኔ እማልዋሻችሁ አሁን በዚህ ሰዓት ላይ ዓለም ላይ ማለት ነው ከባድ ኢጎ ያለበት ተጫዋች ምባፔና ቪኒሲየስ ናቸው አይደለም? ሁለቱ ለሮናልዶ የሆነ ሰክሰስ ሲሉ እንደሚሞቱ እርግጠኛ ነኝ። እኔ ይሄው እግዚአብሔርን መላችሁ ለሮናልዶ ሰክሰስ ሁለቱም ይሞታሉ እርግጠኛ ነኝ። እነዚህ አጭሮች ተሰብስበው አንተ አሁን ምን አሳክተ ነው እንደዚህ አፍን የምከፍተው? ማን ጭራሽ ማለት ነው ባይመችህም ለሮናልዶ መስጠት ያለ በሮናልዶ መጥቶ ይሳተው ማን ጎንካሎ ራሞስ ሲስቶ ላይ ነው እንዴ ቁጭ ምለው የፖርቹጋልን ጨዋታ ሮናልዶ ሲስት ለማየት ሲስት ራሱ ገብቷል። ሮናልዶ ነው ልትናደድ አይገባም። 2 ትሮፊ ሰጥቷል፣ 2 ሜጀር ትሮፊ ማን 3 እንጂ 2 ኔሽንስ ሊግ 1 ዩሮ ማን ልታከብሩ ይገባል። ሌጀንድ ነው። 5 ባላንዶር አለው፣ 5 ሻምፒየንስ ሊግ ያለው ሰው ነው። ማን ዝም ብለህ እንደዚህ ቀና ብለህ ልታየው አትችልም። ማን የዓለማችን የመንጊዜው ምርጥ ተጫዋች ነው። ገብቷል አይደለም? እንደዚህ ዝም ብለህ ዲስሪስፔክት ልታደርገው አትችልም። ገብቷል አይደለም? ሁላችሁም ደግሞ ይሄን ቪዲዮ ኮፒ ሊንክ ሪፖስት አድርጉ። የጆው ኔቬዝ ጉዳይ ሳበርድ የኮንሲሳው ጉዳይ ደግሞ ሌላ ብጥብጥ አስነስቷል ማለት ነው። በክርስቲያኖ ሮናልዶ ላይ ኮንሲሳው የተናገረው ንግግር ሌላ ብጥብጥን አስነስቷል ማለት ነው። ኮንሲሳው እንግዲህ ስለ ሮናልዶ ሲናገር ሁልጊዜ ኳሶችን ለሮናልዶ የማቀበል ግዴታ የለብንም የሚል ንግግር እንግዲህ መናገሩን ተከትሎ ብዙ የሮናልዶ ደጋፊዎች ኮንሲሳው ጋር በጣም ትችታቸውንና ዘለፋቸውን እያሰሙ ይገኛሉ ማለት ነው። ሁልጊዜ ኳሶችን ስናገኝ ለሮናልዶ የማቀበል ግዴታ የለብንም ማለቱ እንግዲህ ብዙዎችን አናዷል ማለት ነው። በነገራችን ላይ የፖርቹጋል ተጫዋቾች ግን እንደው ባያወሩስ በቃ ይሄ የማንቸስተር ዩናይትድ ሌጀንዶችን ነው የሚመስሉኝ። ብዙ ጊዜ የሚናገሩት ነገር እኮ ትክክል ነው፣ ግን የሚናገሩበት መንገድ በጣም የሚያስጠላ ነው። እና ይሄ ልጅ እንግዲህ ለመናገር የፈለገው ምን መሰላችሁ? ብዙ ጊዜ ኳሶችን ለሮናልዶ የማቀበል ግዴታ የለብንም፣ እኔ ኳስ ካገኘው ነፃ ለሆነና ኳሱን ለማስቆጠር ከፍተኛ እድል ላለው ሰው ነው እንጂ ማቀበል ሮናልዶ ተይዞ ወይም ደግሞ ጎሉን የማያስቆጠርበት ሁኔታ ላይ ሆኖ ለሱ ኳስ አላቀብልም የሚል አይነት ንግግር ነው መናገር የፈለገ። ግን ዘለፋን የሚመስል የሚናገሩት ንግግር ማለት ነው። በቃ ኳሶችን ሁልጊዜ ለሮናልዶ የማቀበል ግዴታ የለብንም ምናምን ሲል ይሆን እንደማጣጣል ነው የሚመስል አነጋገራቸው ማለት ነው። የጆው ኔቬዝም የዚህም እና ይሄንንም እንግዲህ በጣም እየጨፈጨፉት ነው በዚህ ሰዓት። ጆው ኔቬዝ እንግዲህ ከግማሽ በላይ ከእጥፍ በላይ የሚሆኑ ፎሎወሮችን ነው በአንድ ቀን ያጣ እንግዲህ በኢንስታግራም ማለት ነው። ይሄንም ልጅ እንግዲህ ፈጣሪ ያወጣ። ስለ ሮናልዶ የሆነ ነገር ከመናገር በፊት በደንብ ማሰብ አለብህ። ነገሮችን አስተካክላ አጣፍጣ አሳምረህ ነው ማውራት ያለብህ እንጂ አፍህ ጋር እንደመጣ ከተናገርክ ትልቅ ችግር ውስጥ ትገባለህ ብራዘሬ። ይሄ ልጅ እኔ እረዳሃለሁ። እኔ ማለት የፖርቹጋል እንትን ስለማውቀው እረዳችኋለሁ ለማለት የሚፈልጉትን ግን ችግር